ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ወደ ሰዓቱ የስፖርት መረጃዎች ደግሞ አልፈናል። ከመረጃዎቹ ጋር አሸናፊ ዘለ አብራችሁ ቆይታ አደርጋለሁ። የኢትዮጵያ ብሔራዊ ቡድን ከ8 ዓመት በኋላ ለአፍሪካ ዋንጫ ማለፉ የተለየ ስሜት እንደፈጠረባቸው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራም ከናሁ ስፖርት ጋር በነበራቸው ቆይታ ገልጸዋል። አቶ ኢሳያስ አክለውም ፌዴሬሽኑ ላይ አሁን የተለየ ገቢ ባለመኖሩ ሁሉም ሊረባረብ እንደሚገባ እየገለጹ ነው የሚገኙት። ወደ እሳቸው አስተያየት እናልፋለን። ነው የውጤት ፍላጎት ጫና ነው። 8 ዓመት ሙሉ አላለፍንም። ተመልሶ ወደዛ ወደ ነበርንበት ርቀት እንዳይሄድ በዚህ አመራር ቦታ ላይ ሆነ ደግሞ እንደዚህ አይነት ስኬት ታስመዘግብ በጣም ከምንም በላይ ደስ ስለሚል እንጂ ፐርሰናሊ እንደ አንድ ኢትዮጵያዊ ማንም ሰው እንደሚፈልግ እፈልጋለሁ። ከዛም በላይ ደግሞ አመራር ቦታ ላይ ስትሆን አንዱ የስኬት መንገዱ ስለሆነ ያስደስታል ከማንም በላይ። ለዛ ነው የብሔራዊ ቡድን ወጪ ነው የነበረው ለሆቴል የሚወጣ ወጪ። እሱን እንደምታየው የካምፕ ስርዓት ዘርግተናልና እነሱን እጃችን ላይ ያሉትን በአግባቡ መጠቀማችን የገንዘብ አቅሙ እንዳይዋዥቅ አድርጎታል። የተለየ ገቢ የለንም አሁንም እና ግን እሱን በማድረጋችን ፋይናንስ ስርዓታችንን በአግባቡ ማኔጅ ማድረግ መቻላችን መገለጫው እንደፈለግ ብሔራዊ ቡድን የወዳጅነት ጨዋታ እንዲያገኝ እያደረግን ነው። አንድ የብሔራዊ ቡድን የወዳጅነት ጨዋታ ስታመጣ የአውሮፕላን ቲኬት ብቻ ነው የሚወጣው እንግዳ ቡድን የሚሸፍነው። ሬስት፣ የሆቴል ወጪ፣ የትራንስፖርት ወጪ ሁሉንም ፌዴሬሽኑ ነው የሚሸፍነው እና እነኚህ ነገሮችን የማድረግ አቅም ትገነባለህ በአግባቡ ፋይናንሱ ማኔጅ ስታደርግና ሁለተኛ ከተገዛው ህንጻ ላይ በአመት ወደ 5 ሚሊዮን ብር ገቢ እናገኛለን። ተጨማሪ ገቢ ከተባለ እሱንም ከግማሽ በላይ ለክልሎች ነው የምንልከውና እነሱንም ማደራጀት ስላለብን ገቢው ከውጭ መጥቶ ብቻ ሳይሆን በአግባቡ አንድል ማድረግ ስለቻልን ነውና ጥሩ ነው። መልካም Ahmed qui attend un renfort, oui, il s'est ouvert le chemin du but, Ahmed, le but